ታንኪዩ ቴዲ። እንደው ወደ ዋናው ጥያቄ ከመግባቴ በፊት ቅድም ስለ ጂኦፖለቲካል ኢምፖርታንሱ ኢትዮጵያ ከጅቡቲ ማነው ከኤርትራ የበለጠ በጣም ኢምፖርታንት ትሆናለች የሚለው እንትን አይ ቲንክ አንድ ሚስ የሚያደርገው ትልቅ ነገር ያለ ይመስለኛል። ጅቡቲ የህዝብ ብዛቷ 1.1 ሚሊዮን ነው። የኤርትራ ህዝብ ብዛት 3.7 ሚሊዮን ነው። የኢትዮጵያ ህዝብ ብዛት ወደ 130 ሚሊዮን ይገመታል። አሁን ባለው የህዝብ ቁጥር አይደለም ማተር የሚያደርገው የጂኦፖለቲካል እንትን ውስጥ አንዱ በተለይ በምስራቅ አፍሪካ ጉዳይ ላይ የህዝብ ቁጥር ሳይሆን ማተር የሚያደርገው የቀይ ባህር ጉዳይ ነው። ለቀይ ባህር ደግሞ የምትቀርበው ኢትዮጵያ ሳትሆን ኤርትራ ናት፣ ኢትዮጵያ ሳትሆን ጅቡቲ ናት። ለዛ ነው ጅቡቲ ላይ እነዛ ሀገራት ሁሉም የዓለም ፓወርፉል የሆኑ ሀገራት የጦር ቤዛቸውን ኢትዮጵያ ሳይሆን ጅቡቲ ላይ የሰሩት ለቀይ ባህር ጉዳይ ስለሆነ፣ ስለዚህ ጥንቃቄ ማድረግ ያስፈልጋል። ለራሳችን አጉል ተስፋ እንስጥ፣ ያልሆነው ነን አንበል። ነገሮችን እንዳለ በቁማቸው መረዳት ያስፈልጋል። ቀይ ባህር በጣም በጣም ኢምፖርታንት የሆነ ሴንሲቲቭ ትሬድ ራውት ነው። የዓለም 40% ንግድ ከቻይና ከህንድ የሚመጣው እንዳለ ከኤዥያ ሀገሮች የሚመጣው በሙሉ ወደ አትላንቲክ ኦሽን የሚያልፈው በቀይ ባህር በኩል ነው። አውሮፓና አሜሪካ ከኤዥያ እና ከቻይና ጋር ከህንድ ጋር የሚገናኙት በዛ በኩል ነው። 40% የዓለም ንግድ በዛ በሚያልፍበት ቀጠና ውስጥ የመን ኦልሬዲ ኪዮስ ውስጥ ገብቶ የሁቲ ሬበልስ የሚባሉት ድሮን ሁሉ እየተኮሱ የፈጠሩትን ኪዮስ አይታችኋል። ስለዚህ አሁንም ኤርትራ እንደተመሳሳይ ኪዮስ ውስጥ ገብቶ ድጋሜ ሌላ ደግሞ ቀይ ባህርን በሁለት አጣብቂኝ በየመንና በኤርትራ መካከል ለመወጠር ቻይናም፣ ራሻም፣ አሜሪካም፣ እንግሊዝም አውሮፓ ህብረት የሚስማማሉ ብዬ አላስብም። ስለዚህ ከጂኦፖለቲካሊ በጣም ፓወርፉል የሆኑት ሀገሮች ይህን ጦርነት ይደግፋሉ ወይም ደግሞ ኢሳያስ አፈወርቂን ሄድና አስገድድ አውርድ እና ኤርትራን ኪዮስ ውስጥ ክተት የሚል ያምናሉ ብዬ አላስብም። እና ለራሳችን ይሄ ድሃ በህልሙ ቅቤ ባይጠጣ ኖሮ ንጣት በገደለው ነበር ይላል አማራ ሲተረትና እንደዛ አይነት ነገር ውስጥ መግባቱ ጥሩ አይደለም። ወደ ጦርነቱ ሊገባ ይችላል ወይ? ከተገባ ብዬ ልጀምር። ከተገባም የሚገባው ወደብ ለማግኘት አይደለም። ከተገባም የሚገባው ምናልባት አገር ውስጥ ያለውን ጭንቀት የአብይ አህመድ ጭንቀት ለማስተንፈሻነት ሰው ወደ ሌላ ጠላት እንዲመለከት ለማድረግ ይሆናል እንጂ አስገድጄ ወደብ አመጣለሁ የሚል በዚህ ደረጃ እብድ ከሆነ ይሄ ሰውዬ ወይም ደግሞ አጠገቡ ያሉ ሰዎች በዚህ ደረጃ ያበዱ ከሆኑ እንግዲህ ምን አይነት መሪ እንዳለ መመልከት ነው። አስገድደህ ወደብ መቀበል አይደለም። ኃይለስላሴ የኤርትራን ፓርላማ ዲዞልቭ አድርገው ኮንፌዴሬሽኑን አፍርሰው ኤርትራን ኢንቴግሬት በማድረጋቸው የመጣውን ኪዮስ ታውቃላችሁ። ምን አይነት ጦርነት ውስጥ እንደተገባ አይደለም። ወደብን የሚያክል የኢንካም ሶርስ የሆነ ነገር ይቅርና በባድመና በሽራሮ ምክንያት እንኳን ምን አይነት ብለዲ ወር እንደተደረገ ታውቃላችሁ። ስለዚህ ዛሬ ያለውን የኤርትራ ትውልድ አሸንፈው ኢሳያስን አባረርከው፣ ኤርትራን አባረርከው፣ የዛሬ 3-4 ትውልድ የሚነሳው ነገ መጥቶ ጦርነት ይገጥማል። ሰስተነብል ያልሆነ ነገር እንዴት ነው ወደብን የሚያክል በጣም ጥንቃቄና ሴኩሪቲ የሚፈልግ ነገር ላይ እዛው ኤርትራኖቹ ጎን በግድ ወስዶ የኛ ነው ብለን አይሆንም። እንደሱ አዋጭ አይደለም እና በጦርነት ወደብን እናመጣለን የሚለው ግን ጦርነት ከተነሳ የሚነሳው ግን ለወደቡ አይደለም። ለወደቡ ሳይሆን አብይ አህመድ ያለበትን የውስጥ ጭንቀት ለማስተንፈስ ግን ሊያደርገው ይችላል። ምክንያቱም በጣም ኢራቲክ የሆነ የሚወስነውን ነገር ማያቅ አድቫይዘር የሌለው የእብድ ስብስብ ነው 4 ኪሎ ያለውና ሊያደርጉት ይችላሉ። ይሄ እንግዲህ ሲሄዱ ማንን ይዘው ነው የሚሄዱት የሚለውን ደግሞ አስቡ። እሱን ደግሞ አስቡት። አሁን ካልተደረገ ደግሞ ማይደረግበትን ምክንያት ደግሞ ማሰብ ማብረው ያስፈልጋል። እኔ አይደረግም ወደሚለው ነው ማደለው። 80% ላይደረግ ይችላል። 20%ን ምትዋት ለምንድን ነው? ከሰውየው ባህሪ አንጻር ነው። ነገ ሲነሳ ምን እንደሚያስብ ስለማናቅ 80% ባለው ሁኔታ ግን ሴንሰብል የሆነ መሪ እንደው ነገ ስልጣን የማስጠበቅ ፈልጋለሁ የሚል መሪ ግን ዛሬ ሌላ ጠላት አይጨምርም። ኦሬዲ ኦነግ አጠገቡ ነው ያለው። ኦሬዲ ፋኖ አጠገቡ ነው ያለው። ቀለሃ ምናምን የሆነ የቀለሃ ማምረቻ በስርቻለሁ ብሎ እየዞረ እንትን አድርጎ የትኛው ወጣት ነው ሄዶ የሚዋጋለት? የአማራ ወጣት ስራ ላይ ነው ያለው። የኦሮሞ ወጣት ስራ ላይ ነው ያለው። የትኛው ወጣት ነው ሄዶ የሚዋጋው? የሸዋና የጅማ ወጣቶች ናቸው ኤርትራ ሄደው የሚገጥሙት? ማን ነው? ከፋኖ ጋር እንኳን ሂዱና ጦርነት ገጠሙ ሲባሉ አይ አንፈልግም እያሉ እየተደበቁ ያለቀሱ ያሉ ወጣቶችን ከየት ነው የምታመጣቸው? ስለዚህ ሴንሲብል የሆነ ስልጣኑን ማስጠበቅ የሚፈልግ መሪ በዚህ ጊዜ አብይ አህመድ ግን ስልጣኑን በጣም ይወዳል ብዬ አስባለሁና ምንም ያህል ጨካኝ አረመኔም እንኳን ቢሆኑ ሰዎቹ ያን ያህል ደግሞ ጅሎች ደግሞ አይደሉም። በዛ ልክ አንደርስቲሜት አናደርጋለን። ጨካኝ አረመኔ አንድ ጥያቄ ልጠይቅ። አሁን ለምሳሌ ከሻዕቢያ መንግስት ጋር ማንኛውም የኢትዮጵያ መንግስት የሚያደርገው ጦርነት
ብዙ ነገሮች አሉት። አንደኛ ከዚህ ቀደም ታስታውስ እንደሆነ የቃስ ዩኒቨርሲቲ ተማሪዎችን በተለይም የዋለልኝ መኮንን ጽሁፍ ስንተነትን በዋለልኝ መኮንን ጽሁፍ ውስጥ የሻዕቢያ እጅ እንዳለበት ተናግረናል። ኢትዮጵያ በደንብ ተናግረናል። በየነ ማርታ መብራቱን ስናነሳ ኢትዮጵያ ውስጥ አሁን ድረስ ባለው ኢትዮጵያ ፖለቲካ ውስጥ የሻዕቢያ እጅ እንዳለ ነው። የሻዕቢያ ትልቁ ሶርስ ኦፍ ኢንከማቸው የኢትዮጵያውያን አለመግባባት ነው የሚለው አሉ። ስለዚህ የሻዕቢያን መንግስት ለአንዴና ለመጨረሻ ጊዜ ማረጋጋትና ማስተንፈስ ኢትዮጵያ ውስጥ ላለው ሰላምና መረጋጋት ወሳኝነት ነው የሚለው አሉ። ይሄ የባህር በር ጉዳይ ብቻ አይደለም። ይሄ ግብፅን ማስተንፈስ ብቻ አይደለም። ለራሳችንም ሰላም ስንል ኢሳያስ አፈወርቂ የሚመራውን የሻዕቢያ መንግስት ማስተንፈስ የኢትዮጵያ የሰላም መሰረት ነው ይላሉ። ቢኮዝ እሱ ከተነፈሰ እዚህም እዛ የምታያቸው ግጭቶች ያበቃላቸዋል። ወደ ሀሳብ ፖለቲካ እንመጣለን። እንዲሁ አንዳንዶች እንደውም ሰፋ አድርገው ሲያዩ የብሔር ፖለቲካ ራሱ ያከትምለታል እና ወደ ሀሳብ ፖለቲካ ልንመጣ እንችላለን። ዋናው ግን ቆጣሪውን ከአስመራ ማጥፋት ነው የሚለው አሉ። ምን ትላለህ በዚህ ጉዳይ? አይውሽ እንደዛ ሆኖ ችግራችን የውጭ ኃይሎችን በማጥፋት ቢፈታ ኑሮ ጥሩ ነበረ። የኢትዮጵያ ችግር ሊፈታ የሚችለው ኢትዮጵያን አገር የሚያሰኝ መሪ እስካመጡ ድረስ ብቻ ነው። ኢትዮጵያ ውስጥ የምትዘረጋው ስርዓት ለውጭ ጠላት እስካጋለጠህ ድረስ ዛሬ ኤርትራን ልታስወግድ ትችላለህ፣ ነገ ግብፅ ይመጣል፣ ነገ ደቡብ ሱዳን ይመጣል፣ ነገ ኬንያ ይመጣል፣ ነገ ሶማሌ። የኢትዮጵያውያን ዕጣ ፈንታ መመስረት ያለበት ኢትዮጵያ ውስጥ በሚደረግ ፖለቲካ እንጂ አንድን የውጭ ኃይል ሂጃ አጥፍቼ ከዛ በኋላ ቴክ ኩባና አሜሪካ። ኩባ በጣም ትንሽ ደሴት ናት። ለአሜሪካ የልብ ወጋት ሆና ለረጅም ጊዜ ቆይታለች። ለምንድን ነው የቆየችው ያልክ እንደሆነ በቃ አንድ የሆኑ ትንንሽ ሀገሮች በትልልቅ ሀገሮች እንወረራለን የሚል ስጋት ሁልጊዜም ሊኖራቸው ስለሚችልና የማይኖሪቲ ሳይኮሎጂ ሁሌም አደገኛ ስለሆነ ኤርትራውያን ሁሌ አለርት ሆነው ቢጠብቁ በኤርትራውያን መፍረድ አንችልም። ኢትዮጵያ ነገ መጣል ትወስደን ትችላለች። ኃይለሥላሴ መጦ ፓርላማውን ዲዞልቭ አድርጎ ኮንፌዴሬሽኑን አፍርሶ ወደ ዋናው እንደቀላቀለን የሚል ስጋት ይኖርባቸዋል። እሱን ስጋት አንደርስታንድ ያደረገ ኢትዮጵያ ውስጥ ያለ መሪ ይሄንን የነሱን የጎረቤቶችህን ነባራዊ ሁኔታ ተረድቶ የውስጥ ደግሞ የራሱን ችግር ደግሞ አንደርስታንድ አድርጎ የውስጥ ችግሩን መቅረፍ ያልቻለ መሪ አይደለም። ቅድም እንዳልኩት ነው። ኢሳያስ አፈወርቂ ልናነሳ እንችላለን። ነገ የሚመጣው መሪ በኢትዮጵያውያን ደካማ ጎን ገብቶ ኢትዮጵያውያን እንደማያተራምስ ዋስትና አይሰጥም። ስለዚህ የኛ ችግር ያለው እኛ ጋር ነው፣ መፍትሄው ያለው እኛ ጋር ነው። ይሄ ሀገር እንደገና ቁጭ ብሎ ተነጋግሮ አሁን ያለው ስርዓት እንደ አዲስ እስካልታደሰ ድረስ የማንም መጫወቻ ነው የምንሆነው። this is the weakest point in Ethiopia's history። በነገራችን ላይ እንደ ሀገር እንደ ፈሪ ማንም የተዳፈረን በዚህ ጊዜ ተዳፍሮ ጊዜ የለም። ወታደሮቻችንን እኮ አስቡ። ደብረ ሲና ድረስ እኮ የቲፒኤልኤፍ ወጣቶች እኮ አባረዋቸዋል ወታደሮቻችን። ታስታውሳላችሁ ይሄንን? ስለዚህ ከየትም ሀገር ጋር ለመግጠም ሬዲ አይደለንም። ይሄ ነባራዊ ሁኔታው የሚያሳየው ይሄ ነው። የድሮ ታሪካችን በደምና በአጥንት የተከፈለበት ነበረ። ሁሉም ከየአቅጣጫው ወደ አድዋ ሲዘምቱ የአድዋን ድል ስናከብር ላስት ዊክ ወደ አድዋ ሲዘምቱ እነ ጃጋማ ኬሎ ሲዘምቱ እነ ካወጦና ሲዘምቱ ሁሉም ኦሮሞውም፣ ትግሬውም፣ አማራውም ሁሉም አንድ ላይ ሲተም ሀገር ስለነበረ ነው፣ መሪ ስለነበረ ነው። ዛሬ መሪ የለንም። መንግስት የለም። ዛሬ መንግስት አሁን ያለው የሰፈር ጎረምሳ አውደልዳይ፣ ግማሹን ለራሱ ግማሹን እንደዚህ የሚያደርግ መሪ ነው ያለው። ስለዚህ ይሄ ደግሞ ሁሉን ህዝብ አንድ አድርጎ ማቆየት እስካልቻለ ድረስ ይሄ ችግር ይቀጥላል። ኢሳያስን በማውረድ የኢትዮጵያ ችግር ይፈታል ብለን ካሰብን ተሳስተናል። ይሄ ነው ቴዲ። አንድ የመጨረሻ አጀንዳ ይኖረናል። የባህር በር ልናገኝ የምንችልበትን መንገድ እሱን እያሰብክ ተጠብቀናል። አማራ ስትሮንግ ከአያናና ከቢግ ብሮ ማን ነው? ቢግ ብሮ ከዛ አያና ከዛ ጆሲ ከዛ ዘራቶ ከታችኛ እየጠበኩ ነበር። አቤት ቴዲ፣ እኔ የተወሰኑ ፖይንቶችን ነው የምናገረው። ማለት ዘራቶ ከታችኛ እየጠበኩ አላለም። የጋዝ ወረፋ አስመሰልከኝ። ከገባበት ጊዜ ጀምሮ ነው የሚቆጠረው። መጣለው ዘራቶ ብላን። እሺ ቢግ ብሮ ምን ትላለህ? ኢትዮጵያና ኤርትራ ወደ ጦርነት ቢገቡ ይመስላል? አዎ፣ ምክንያቱም ምን መሰለህ እኔ ሳስበው የኤርትራን ሳይድ ብዙዎቹ አልነካኩትም። ማለት ብዙ ሀሳብ ተነግሯል። የኤርትራውን ሳይድ ብዙዎቹ አልነካኩትም። ምክንያቱም ኤርትራ ሻዕቢያ ማለት ነው፣ ይቅርታ ሀገራት ተጥሩ ብላል። ሻዕቢያ እስከዛሬ ድረስ ኢትዮጵያን ምልህ በተለያየ መልኩ ሲያተራምስ የነበረው ያው
ትውልድ ያሁኑም ሊሆን ይችላል ወይም የወደፊቱ ትውልድ የሚያነሳበት የሆነ ጥያቄ ሊኖረው እንደሚችል ስላወቀ ነው። ገብቷል። ምክንያቱም በኢፍትሃዊነት የተወሰደ 1500 ኪሎ ሜትር የባህር በር አለ። ያንን እያወቀ ዝም ብሎ ቁጭ የሚል እንትን ይኖራል በየ እኔ ግማሽ ኤርትራዊ ግማሽ ኢትዮጵያዊ ነኝ። ሲሪየስሊ ነው የምነግርህና ግን ይሄ ትክክለኛው ነገር ህሊናዬን ነው የምሰማውና ዝም ብሎ ዘላለም ቁጭ ብሎ ያየኛል የሚለው ትውልድ አይኖርም ብሎ ያስባል። ገባና ስለዚህ ከሩም ጀምሮ አይተ ከሆነ ኦነግን ግንቦት ሰባትን እየወሰደ ሲያሰለጥን የነበረው ዝም ብሎ ወይ ኢህአዴግን ስለጠላ ወይ ደግሞ ለኢትዮጵያውያን አዝኖ አይደለም። በቃ ሴኪዩር ማድረግ የሚፈልገው ነገር አለ። አሁን ሰው ዝም ብሎ የኢትዮጵያው ሳይድ እንደዚህ ነው ምናምን በኢትዮጵያ በተለያዩ አቅጣጫዎች ያሉ ታጣቂዎችን በመርዳት ማለት ነው አገሪቷን ደካማ ካደረገ በኋላ እንደውም አሁን ድምጥ ማጧን መትቼ ያለ ይሄ ወደፊት ሊመጣብኝ የሚችለውን አደጋ ከስር መሰረቱ ነቅላለሁ ብሎ ስለሚያስብ እንደውም ከሻቢያውን በኩል ትንኮሳ ይኖራል ብዬ ነው የማስበው። የኢትዮጵያውያን ብቻ ጉልበተኛ አድርጎ ማሰብ ትክክል አይደለም። ከዛ ሲቀጥል ምንድነው የኢትዮጵያ መንግስት ደግሞ ዶክተር አብይ አገሪቷ ላይ ያለውን የኢኮኖሚ ውድቀት ያያል፣ ህዝቡ ያለበትን ችግር ያያል። ሰውየው ዝም ብለህ ስታየው የሆነ ናሽናሊስት ነገር ነው። ግልጹን ለመናገር ማለት ናሽናሊስት አለበት፣ ናሽናሊዝም በጣም ናሽናሊስት ነገር ነውና ቁጭት ይኖርበታል። ዝም ብሎ ይሄ እንደ ተራ መሪ የሆነ ቤተመንግስቱ ተዘፍዝፎ ቆይቶ መውጣት የሚፈልግ አይነት መሪ አይመስልም ዝም ብለህ ስታየውና ያ ቁጭት ስላለበት አንደኛ ቁጭቱም ሊኖረው የሚችለው ምንድነው የሻቢያ መንግስት ከኢትዮጵያ ጋር ወዳጅነት የፈጠረው ራሱ ኖርማሊ አንደኛ ስጋት የሚሆንበትን ህወሓትን ለመደምሰስ ለመጠቀሚያነት ነው እና ዝም ብሎ ለማስመሰል የአሰብ መንገድ ሲታደስ ነበር ምናምን ልክ ህወሓትን እንደማይሆን ካደረገ በኋላ የከዳቸው ይመስለኛል ብልጽግናዎች የሆነ ቃሉን ያጠፈ ምናምን አርጌ ነው ማስበው ነው ከሆነ ሰውም ጋር ስናወራ ነበር በዚህ በኩልና አንድም ያ ቁጭትም ይኖርበታል። ሰውየው በጣም እንትን ነው ስተቦርን ነው ዶክተር አብይ እኔ በዚህ በኩል የፈለከውን በላይ ደፋር ነው ምንም ነገር ከማድረግ ወደ ኋላ ገባ በሀገር ጉዳይ ላይ ስትመጣበትና ቁጭት አለ። አንደኛ ሬድሲ በአሁን ሰዓት ያለውን ቫልዩ ያያል። እንደነገርኩ ናሽናሊስት ነው ሰውየው። ኢትዮጵያ ወደፊትማ ተፈለገ ሀገር ልትሆን የምትችልበት ደረጃ ነው የሚመጣው። እነ ጅቡቲን እነ ኤርትራን ነው ሰው ሌሎች ሀገሮች ሞር ጥቅም ቫልዩ ያላቸው ብለው የሚያስቧቸው ገባና ከዚህ አንፃር አንደኛ ቁጭት ስላለበት ሰውየው የፈለከውን ነገር ብትል ከማድረግ ወደ ኋላ አይልም። ግን በእነኛም ሳይድ ትንኮሳ ሊኖር ይችላል። ምክንያቱም ዘላለም በቃ ይሄንን ዳግመኛ ይሄን በአሰብ በኩል ያለባቸውን ስጋት ሌላኛውንም ነገር በቃ ከናካቴው ማጥፋት ስለሚፈልጉ እንደዚህ አይነት ነገር ሊኖር ይችላልና እዚህ ጋር እንደሚናገሩት አንዳንድ ሰዎች በጣም እኔ ሶሪ ሌላ ነገር ለመጨመር አይደለም እና አማራ ስትሮንግ እዛ ጋር ልጠይቅልህ ይሄን ሁላችሁም ኢትዮጵያውያን ማወቅ አለባችሁ። ይሄ 101 ነው ፖለቲካ። የተዳከመች ኢትዮጵያን ማየት የሻቢያ የምንጊዜም የማናውጥ አቋም ነው። አንተ ካልተዳከምክማ እሱ ሊጠነክር አይችልም። አንተ ጠነከርክ ማለት የባህር በር ታስባለህ። አንተ ጠነከርክ ማለት አካባቢውን ትቆጣጠራለህ። ስለዚህ ደቃቃ ሰውነት እንዲኖርህ ዋና የመጀመሪያ ስራችሁ ይሄን ማቃለ ይሄን ካላወቅማ እንትን ነው። ስለዚህ ጎረቤትህ አንተ ደቃቃ ጡንቻ እንዲኖር እሱ ፈርጣማ ጡንቻ እንዲኖረው የሚሰራ ከሆነ ያንተ አሰላለፍ ያንተ ጨዋታ እንዴት ነው ጥያቄ። ኦኬ ወደ አንተ ልምጣ። አንድ ጥያቄ ልጠይቅ። አንዳንድ ሰዎች እዚህም እዛም ጦርነት እያለ ከፋኖ ጋር የተዋጋ ነው ይሄ መንግስት፣ ከኦነግ ጋር የተዋጋ ነው፣ ኦብነግም እንደዚህ እያቆጠቆጠ ነው፣ ከቲፒኤልኤፍ ጋር ያደረገው ጦርነት አሁን ገና አልበረደም ኪሳራው። ድጋሚ ጦርነት ውስጥ መግባት ከሻቢያ መንግስት ጋር አገሪቷ ልትቆጣጠረው አትችልም። መጀመሪያ የውስጡን ችግር ማርገብ አይሻልም ወይ የሚሉ ወገኖች አሉ። ምን ትላለህ አንተ ወንድሜ? እኔ አሁንም እንደምነግር ዶክተር አብይ ሶሪ ሰውየው ስታየው በጣም እንትን ነው ደፋር ነው። አሁን ምን ሰው ብዙ ጊዜ እኛ አሁን ምን አስበን ነበር የትግራይ ጦርነት ካለቀ በኋላ ቢያንስ የሆነ መረጋጋት አለብን ይላል ብለን ነበር የጠበቅነው። ግን አይ ሀገሪቷ ውስጥ የሆነ ህግ መከበር አለበት፣ ሁሉም ታጣቂዎች ትጥቅ መፍታት አለባቸው ብሎ ቢያንስ ይረጋጋል ስንል እንደገና ሄዶ ከሌላ ታጣቂዎች ጋር ህግን ለማስከበር እየተፋለመ ነው። የፋክት እኮ ነው የማትክደው። እና ስታየው አሁንም በዚህ በኩል ያለው ነገር ሰዎቹ እንደነገርኩ ከሱ ብቻ ሳይሆን ከነሱም ትንኮሳው ይኖራል። ምክንያቱም አሁን ኢትዮጵያ ተዳክማለች፣ በተለያዩ ሀገሮች ውስጥ በፈጠሯቸው እገዛ እያደረጉ በአፋፋሟቸው ጦርነቶች ተዳክማለች ብለው ስለሚያስቡ ጊዜውን መጠቀም ስለሚፈልጉ ሰው ይሄን ሳይር ለምን እንደሚነቀው አላውቅም። በእነሱም ትንኮሳ ይኖራል። የሆነ ያሰፈሩት ምናምን ሰራዊት ይኖራል።
ብዬ ነው እንደውም የምገምተው ማናቀው ማለት ነውና እንደዚህ አይነት ነገር ስጋት አገር ውስጥ ያለው ነገር ምንድነው ታዲያ ማድረግ ያለብን እንዴ ሀገራዊ በሆነ ጉዳይ ላይ ሻዕቢያ አርፎ ማይቀመጥ ከሆነ በቃ ምንም ማድረግ አይቻልም ሀገር ውስጥ ያለው የፈለገ ነገር ቢሆንም እንኳን ሀገርን ዲፌንድ ማድረግ አለበት at the end of the day ምናልባት እነኚህ ታጣቂዎች ያለውን ነገር ሲያዩ አይ በሀገር ጉዳይ ከሆነማ እንደው ብንጠላውም እንኳን ከዶክተር አብይ ጋር ልንቆም እንችላለን ሊሉ ይችላሉ ወደፊት ገባ ያለውን ስጋት ሲያዩ አሁን ምናልባት ባለባቸው የተለያየ ብሶት ምክንያት በደንብ አላዩት ይሆናል ያለውን ትሬት ማለት ነው ኦኬ ባና እኔ ከዚህ አንፃር ነው ማየው አመሰግናለሁ እንግዲህ ቆያለሁ ከልብ አመሰግናለሁ ቢግሩ ከጆሲና ከአያና ማነው ቀዳሚ እኔ መሰለኝ ምን መቀድመው አያና እኔ እርግጠኛ ነኝ እርግጠኛ ነኝ ቀጥል ኦኬ አንድ የግል ኮሌጅ ነበር አሉ አገር ቤት ስሙን መጥቀስ አያስፈልግም ስም ከተጠቀስኩ አደጋ ሊፈጠር ስለሚችልና ወደ ኮሌጅ ስትገቡ ዲግሪያችሁ ወይም ደግሞ ሃይስኩል የጨረሳችሁበትን ነገር አይደለም የሚጠይቃችሁ መሐላ ማስረኛ ጨርሳለሁ እግዚአብሔር ትገባለህ ዲፕሎም ኮነ ዲፕሎም ዲግሪ ኮነ ዲግሪ ትይዛለህ በመሐላ ስለዚህ በመተማመን ነው ለማለት ያለው እሺ ተማመን እሺ ወደ አንተ ለምጣ ጆሲ ሁለቱ ሀገሮች ወደ ጦርነት ሊገቡ ይችላሉ እኔም እንደ አያሌው ቅድም እንዳለው በፊት ይገባሉ የሚል እምነት አልነበረኝም ነበረ አሁን ግን looks like በኢትዮጵያ በኩል ከፍተኛ የሆነ ፍላጎት እንዳለና ሶሻል ሚዲያው ላይ ኢንተርቴን እያደረገ ያለውና ሎንሊ በማህበረሰቡ ዘንድ ተቀባይነት የሚያገኝ መስሎ ከታየው በአብይ በኩል ከፍተኛ የሆነ የጦርነት ፍላጎት እንዳለ ይታየኛል ለምንድነው አብይ የሚፈልገው ለምንድነው ኢሳያስ የማይፈልገው ካልከኝ ኢሳያስ በዚህ ሰዓት ለአብይ ኢሳያስ ታስሮ ለረጅም ጊዜ ከታሰረበት አብይ ለቆ ፈቶታል ማለቁን ፈቶ አብይ ያኔ የኖቤል ሽልማት ተቀባይነት በነበረበት ሰዓት ቬሪ ፖፑላር በነበረበት ሰዓት የነበረውን ተቀባይነት አሁን አስረክቧል ኢሳያስ ዘ ኦፖዚት ቻይና ሴት በመርት እየተተኮሱ የሚቀበሉበት ሆኗልና ቦታ ስለተቀያየሩ ከሚፈልጉት አንዱ ጦርነቱን ከሚፈልጉ ማለት በዛ በኩል ከትግራይ ጦርነትም ኢሳያስ በሙሉ የሚፈልገው ነገር ሁሉ በዘ ኦንሊ ዊነር እንደውም ከዛ ጦርነት ኢሳያስ ብቻ ስለሆነ በፋይናንሻልም ቦታ የሚፈልገውን በቃ በዲፕሎማሲም በሁሉም ነገር ዊነር ሆኖ የወጣው ከዛ ጦርነት እሱ ብቻ ስለሆነ በአብይ በኩል ደግሞ ዘ ኦፖዚት የፋይናንሻልም ይሁን የፖለቲካም ኪሳራ ስላደረሰበት ዘ ኦንሊ ዌይ ስልጣኑን ሊያራዝምበት የሚችል ብቸኛ ካርድ መስላ የምትታየው ይሄን ጦርነት ነው ብዬ ነው የማስበው እና ይሄ ጦርነት ደግሞ አቺቭ አድርጎ አሰብን ካስመለሰ ወይም አሰብን እንትን ካለ ተመልሶ የተወሰነ እድሜውን ያራዝምለታል ብዬ አስባለሁ ከምክንያቶቹ ጦርነት ውስጥ ይገባል ብዬ ከማስባቸው አብዛኞቹ ብዙ ምክንያቶች ይኖሩታል በአብይ ሳይድ አንደኛ የውጭ የፕሮክሲ ዋር ነው ብዬ አስባለሁ የውጭ እጅ አለበት ብዬ አስባለሁ ምክንያቱም ኢሳያስ ከምስራቃውያን ጋር በከፍተኛ ሁኔታ እየሰራ እንደሆነ ስለሚታወቅ ከዛ በኩል በምዕራባውያን በኩል ይሄ ሰውዬ መወገድ አለበት ተብሎ የተፈረደበት ይመስለኛል እና በዚህ ምክንያት የውጭ ተጽዕኖ አለበት ብዬ አስባለሁ እዚህ ጦርነት ውስጥ ሁለተኛ የውስጥ ተቀባይነት የአብይ የፖለቲካል የውስጥ ተቀባይነት በከፍተኛ ሁኔታ አሽቆልቁሏል ኦልሞስት አንድ ማህበረሰብና አንድ ሃይማኖት ውስጥ ተወሽቆ ነው ያለው ይሄን በምንድነው የነበረኝን ተቀባይነት የሚጨምሩበት ብሎ አስቦ ይሄን ነገር ይሄን ካርድ የሳበ ይመስለኛል ሌላው ኢሳያስ ሶስተኛው ኢሳያስ ስልጣን ላይ እስካለ ድረስ ለኔ ትረት ነው ብሎ ሊያስብ ይችላል ምክንያቱም የተለያዩ ተቃዋሚ ድርጅቶች እየፈለፈለ ይልክብኛል በፍጹም እሱ እስካለ ድረስ ስልጣኔን በሰላም እንትን ዳርሉ ብሎ አያስብም ብዬ ስጋት ነው ብዬ አስባለሁ ሶ ኢሳያስን የሚያስወግድበት ሌላው ሪዝን ነው ብዬ ነው የማስበው ሌላው ደግሞ ሰሜኑን
በዚህ ሰዓት ሞስትሊ ኖርዝ ላይ ነው ጦርነት የሚካሄደው። ስለዚህ ሰሜን የማዳከም አጀንዳ አለው ብዬ አስባለሁ አብይ። ይሄንንም አጀንዳው አት ዘ ሴም ታይም የሚያሳካበት ነው ብዬ ነው የማስበው። ስለዚህ በዚህ ምክንያቱም ይፈልገዋል ብዬ አስባለሁ። ሌላው ደግሞ የባህር ወደብ ካገኘው እንዳልኩ ቀደም ያጣውን የጂኦፖለቲክስ ፓወር እዛ ሆርን ኦፍ አፍሪካ ውስጥ የነበረውን የጂኦፖለቲክስ ሚና የመጫወት ብቃቱን መልሶ ሊያገኝበት የሚችል ብቸኛ እና ዘ ኢዚየስት ወይ ደግሞ ምክንያቱም ኢትዮጵያ በጂኦፖለቲክስ ውስጥ በመለስ ጊዜ ከፍተኛ ተቀባይነት ነበራት፣ እንዲሁም በኃይለ ሥላሴ በተለያየ ጊዜ እሱ ቴክስ lot of effort lot of ጭንቅላት ይጠይቃል። ስለዚህ the easiest way ይሄን ፖለቲካ ይሄን ፓወር የሚያገኘው ወደብ ካገኘ ጌም ውስጥ ገባ ማለት ነው በቀጥታ። ስለዚህ ይሄ ለሱ ስልጣን ለፓወሩም ለእንትኑም አስፈላጊ ስለሆነ ጦርነቱን በተለያየ ምክንያት ከዚህም በላይ ልጨምር እችላለሁ። በተለያየ ምክንያት ጦርነቱን አብይ እንደሚፈልገው ተረድቻለሁ። ጦርነቱን የመሸከም አቅም አለ ወይ ብለህ ስትቀድም ስትጠይቅ ሰምቻለሁ። when it comes to ጦርነት አንደኛ በተለያዩ ሀገራት ዌስተርን ካንትሪ የሚሆኑ በተለያዩ ሳይድ ሆነው በፕሮክሲ ዋር የሚፈልጉት በብድርም ቢሆን ይሰጡሃል። ስለዚህ ከጦርነቱ በኋላ መውጫው ነው የሚጨንቀህ እንጂ ዱሪንግ ዘ ጦርነት በብድርም መሳሪያ የሚሸጥልህ አታጣም እና በብድርም ቢሆን ይገባበታል ብዬ አስባለሁ። ሁለተኛ ያለውን ኤኒቲንግ የሀገሪቷን አሁን ለምሳሌ እንደ ኢትዮጵያ አየር መንገድ ይሁንም ቴሌኮሙኒኬሽን ኤኒ ማዕድን ያለበት አካባቢ ይሁን አብይ ከመሸጥ ወደ ኋላ አይልም ብዬ ነው የማስበው። ኤኒቲንግ አድርጎ ኢትዮጵያ ትልቅ ሀገር እስከሆነች ድረስ ለጦርነት የሚሆን ብር አይጠፋም ብዬ ነው የማስበው። ለልማት ነው እንጂ ይጠፋው። ስለዚህ ለጦርነት ሁልጊዜም ለጦርነት የሚሆን በጀት አይጠፋም ብዬ ነው የማስበው። በሚያሳዝን ሁኔታ ይሄ ጦርነት እንደ ትግራዩም አይሆንም፣ ከትግራዩም የከፋ እልቂት ያስከትላል ብዬ አስባለሁ። እና ወደ በኋላ የምትፈልገው ከሆነ እንጂ ከጦርነቱ ውጭ ሌላ ምን መንገድ አለን ያልከው ነገር አለ? እሱን አሁን ለመለስ ወይስ ኦኬ ወደ አያና እንመጣለን። ኦልራይት ቴንክ ዩ። እሺ ቴዲ እንትን ጦርነት ይኖራል ብለህ ታስባለህ ወይ ነው ያው የግል ኦፒኒየናችን እየጠየቀን ስለሆነ እኔ በሶስት ምክንያት ጦርነት ይኖራል ብዬ አላስብም። ብዙ እዚህ ይኖራል ብለው ያሰቡ በመሐልም ሐሳባቸውን የቀየሩ ሰዎች ያቀረቡትን አመክኖ ቫሊድ ቢሆንም እኔ በሶስት ምክንያት አላምንም። አንደኛ ዶሮ ብታልም ጥሬዋን ይባላል። እኔ ጥሬ ሰላም ነው። ስለዚህ ባልምም ጦርነት ይቅር የሚለውን ስለማልም አትሊስት እዚህ ዓለም ላይ የምለቀው ሐሳብ ጦርነት አይኖርም ለህዝብ፣ ለኤርትራም ህዝብ፣ ለኢትዮጵያም ህዝብ፣ ለወጣቱ። ፖለቲካውን አሁን እኛ እዚህ የምንበታትነውን ራሱ እኮ ድገምልኝ ብትለው መድገም የማይችል ነው የሚሞተው። አይሞትም። ከኮሎኔል በላይ ብዙ ጊዜ አይሞትም። የሚሞተው ታች ነው ያለው ነውና ለህዝብ ይስል በተለይ ደግሞ ለሲቪሊያኑ ላልታጠቀውም ህዝብ ለሚደርሰው ጉዳት ሀገሮቹ ላይ ለሚደርሰው ጉዳት ስል ጦርነት አይኖርም የሚለውን ነገር አውጅበታለሁ። እንደው ነገሩ አፍጥጦ እስከሚመጣ ድረስ ይሄንን አቋም ላለመልቀቅ በማደርገው ከፖለቲካ ትንታኔ ይልቅ የምነሰው ይሆን ሂደት። ሁለተኛው ወደ ፖለቲካው ስንመጣ የኢትዮጵያ መንግስት ፍላጎት እሱን ያዝልኝና አሁን አያና ኖዋር ከምትለው ጋር ስለሚጋጭብን ወይስ የኛው ጀስት ዋር ነው አይደል? ኖዋር ምለው ስለምፈልገው ነው። ኖዋር ከምትለው ጋር ስለሚጋጭብን ወይስ የኛው አንጀስት ዋር ስለሆነ ነው ጦርነቱ ውስጥ ከገባ? ኖ all war should be avoided ነው ምለው። ጦርነት ሊቆም የሚገባው ሊቀር የሚገባው በጣም ፕሪሚቲቭ የሆነ ነገር ነው የሚል እምነት ነው ያለኝ። አምሮን መጠቀም ፍትሃዊነትና መቻቻል ከተጠቀም ሎጂካል ኮን ሞር የሰለጠነ ማህበረሰብ ከሆነ ጦርነትን አቮይድ ለማድረግ በቂ ሰርከምስታንስ ዲፕሎማቲክ ግራውንዶች እና ልምዶች አሉን የሚለውን እምነት ወስዳለሁ። ጦርነት unavoidable inevitable ሆኖ ሲመጣ ግን by all means ጦርነት ሲመጣ ያው ጦርነት እንደመጣበት ሀገር ደግሞ ጀገን ብለህ ጥርስህን ነከስ አድርገህ ሐሞትህን ጠንከር አድርገህ እንዴት ወዴት የሚለውን ታወራለህ። ብዙ ጊዜ መፎከር የሚባለው ፉከራ ላይ ፍርሃት ስላለ ነው። ብርዳለችና የፈሪነት ምልክት ነው። ጀግና ቢችል ያስቀረዋል፣ ሲሆን ደግሞ ያሳያል ማለት ነው። ሌላኛው የኢትዮጵያ መንግስት ፍላጎት ጦርነት እንዳልሆነ እረዳለሁ። በእኔ እምነት
ኢትዮጵያ መንግስት የሚፈልገው አንደኛ ያሰማ ያለው ድምጽ ቅድም ለልና የተናገረችው በውስጣዊ ጉዳይ ላይ የችግር መንስኤ ጠንሳሽና አስፈጻሚ ሆኖ ለረጅም ጊዜ የቆየ አካል የመንግስት ማማ ተቆጣጥሮ ሊወርድ በማይችልበት በህዝብ ትግል ካልሆነ በስተቀር ሊወርድ በማይችልበት ወንበር ላይ ተቀምጦ የጎረቤት እሾህ ሆኖብኛል እና ቀጋ ነው እና የውስጥ ቀጋ ነው የውጭም ቀጋ ነው እሱ ደግሞ ውጭም አልጋ ይሆን ተሸገርን እረፍ በሉን የሚል አይነት መልከታ ነው። ስለዚህ የኢትዮጵያ ፍላጎት ምንድነው የሚለውን ስናይ ከውስጥ ጉዳይ ውስጥ ይውጣልኝ ነው። ሌላኛው የባህር በር ፍላጎታችን ግዴታ ኤርትራ ላይ ብቻ ያነጣጠረ አይደለም። አሰብም ላይ ፌር ያልሆነ ዲሲሽን ተደርጎብናል። ትልቁ ፖፑሌሽን ላንድ ሎክ የተደረገን በ60 ኪሎ ሜትር ልዩነት ያለው ነገር እንዳለ አንፌርነስ አለው ምንል ከሆነ ቅድም እንዳልኩ ከጦርነት ውጪ የሆኑ አማራጮችን ለመጠቀም ዝግጁነቱ አለን። ከሌሎች ሀገሮችም ጋር የባህር በር የማግኘት ፍላጎታችንን እንዲሁ ለማሳየት ሞክረናል። ግን ተመሳሳይ የሆነ ኢንተርሴፕሽን ያደርጋል። ይሄ በጣም ተተናኳሽነት አለበት። ብዙ ጊዜ የምናየው ተተናኳሽ መሆን በተደጋጋሚ ስለሚያደርጉት ኖርማል ነገር መስሏቸዋል መሰለኝ። እንትን እኮ ሉዓላዊነት ማለት እኮ አንተ የምታስከብረው ነገር ነው። ከጎረቤት ጉዳይ ውስጥ ራስህን በመቆጠብ ተቀጣሪዎችን ባለማምጣት። አሁን እዚህ ላይ አንዳንድ ወንድሞችን አይቻለሁ። አይታወቃቸውም ለነሱ ሰው ነው አንተ ላይ የሚያየው። ልክ እንደ አፍሽታ ከፊትህ የቆመው ሰው ነው የሚሸተው። አንተ አይታየህም። ባንዳነት እንደዛ ነው። አንዳንዴ በተለይ የሚዲያ ላይ ባንዳነት እንደዛ እንደሆነ እያስተዋልኩ ነው። ኮራ ብለው የሚናገሩ ስላሉ ይተነፍስብሃል መጥቶ እኛ ይሸተናል ባንዳነቱ። በዚህ ሆኖ እኛ የቆምነው የሆነ ሚንት ማስቲካ ምናምን ልንሰጣችሁ እየሞከርን ነው። ይሸታል እዚህ ከፊታችሁ ላለው ሰው ባንዳነት ሲከረፋና እነሱ ምንድነው ይሄንን የሚያስፈጽሙበት አካል አላቸው። እነ ዳዊት እነ ዮዲት እና አንዳርጋቸው እነ ሐሰን እነኛ ሰዎች ገንዘብ ከውጪ የኤርትራ ኢንቨስትመንት ወስደው በኢትዮጵያ ጉዳይ ውስጥ በሚዲያው ላይ ብዙ ነገር የሚያሰሩ ይሄንን ህዝብ የኦሮሞና የአማራ ህዝብ በተለይ ታርጌት አድርጎ ይሄንን ህዝብ ከሌሎች ህዝቦች ጋር ጠላትነት ውስጥ ብናስገባው ከዛም አልፎ ለዚህ ጉዳይ ሊታገሉ የወጡትን እርስ በርስ እስከማጋደል ድረስ ሚዲያ ላይ ቁጭ ብለን ስም እየጠራን በስልክ እየደወልን ስልክ ቅጂ እያወጣን እስከማገዳደል ድረስ ብንሰራ ይሄንን ከቻልን ደግሞ እንትን የሚለውን ይሄ ምክክርና ምናምንን እስቲ እናረጋለን የሚለውን አናቱን እያልን እንዳይመካከር ማድረግ የምንችልበት ኃይል መግዛት ከቻልን ውጪ ካለው ኃይል ሚዲያ ላይ ባንዳነትንም እንደዚሁ እንደ ህዝብ ይሄ ህዝብ እንዲቀበል እናደርገው እንችላለን ብለው ሞከሩ። ባለፉት 2 ሳምንታት ውስጥ እምቢ ለሀገር የሚባለው ቃል ምን ማለት እንደሆነ እዚሁ ሚዲያ ላይ ህዝቡ ማንነቱን አሳየ። በዚህ ሁሉ ነገር በተሸውደን በሀገር ጉዳይ አትሸውደንም ብሎ ፊታቸው ቆሟል። አሁን ኦሬዲ የተበላ ቁማር ነው። ሰሞኑን አውጥቶ ብዙ ነገር ለማድረግ የኦሮሞ ለማድረግ እንትን ለማድረግ ሞክሮ አልተቻለም እና ህዝቡ እምቢ አለ። ሌላው ላይ ሸውደው ሀገሩ ላይ አልተቻለም። እነሱ ግን ሊያቆሙት አልቻሉም። ኤኒዌይስ ወደ ጉዳዩ ስንመለስ ሁለተኛውን ነገር እየተናገርኩ ነው። የኢትዮጵያ መንግስት ፍላጎቱ አይደለም። ፍላጎቱ የባህር በር ፍላጎት ነው። ግዴታ በኤርትራ በኩል የሚመለስ አይደለም። ፍላጎቱ ደግሞ በውስጥ ጉዳይ አትግቡ ነው። እሱ ደግሞ ፍትሃዊ ነው። የሶቨሬኒቲ አያስጥልህም። አፍህን ሳዘጋ አፍንጫዬ እንዳይመታ የሚባል ነገር የለምና በሰው ጉዳይ ገብቶ መፈትፈት ሌላ ችግር ሊያመጣ ይችላል። እሱ ደግሞ ገደብ የሚያስይዙት ነው። ሶስተኛውና የመጨረሻው የኢንተርናሽናል ኮሚኒቲው እዛ ቀጠና ላይ ብጥብጥ እንዲፈጠር አይፈልግም። በተለይ ኢትዮጵያ ትልቅ ሀገር እንደመሆኑ ሰፊ ህዝብ ያለው ሀገር እንደመሆኑ ባይዘው ሰፊ ህዝብ የሚለው ለእንደዚህ አይነት ጉዳይ ነው የምናነሳው። ቅድም አርበኛው ጅቡቲ ላይ ስለ ህዝብ ብዛት አልተናገረም። ምግብ የምናቀርብላቸው እኛ ነን ያለው በአደል። አንዳንድ ጊዜ ግን አንድ ወንድማችን ትንሽ ተቸገረብንና ስለ ህዝብ ብዛት የተነገረ መስሎት ነው። ሌላ ነገር ነው። ጥቅማ ጥቅሞችን ጀነራሊ ሪሶርስ የምናምን የተያያዘ ነገር ነው። ታሪካዊም ሚሊተሪ የሆነ ሪሌሽንሺፕም ከህዝብ ብዛት ውጪ አፌክት ያደርገናል። ስለዚህ ኢንተርናሽናል ኮሚኒቲው እዛ ውስጥ እንድንገባ አይፈልግም። ባይዘው እኔ ከአማራ ስትሮንግ ያልጠበቅኩት አንድ ንግግር በባድመ ጊዜም በኃይለሥላሴ ጊዜም ልክ አስገብተውናል የሚል አይነት ራሳቸው ህግደፎች ራሱን ለመናገር የሚሸክካቸውን ፕሮፓጋንዳ በእነሱ ውስጥ እንደሆነ ነገር ከሌላ ጠብቀዋለሁ። ባልጠብቀውም ጠብቀዋለሁ ከሌሎቹ። ከሱ ከበደኝ ግን ምንም ማድረግ አትችልም። ያው ተሰማውና እንዲታረም ደግሞ እንመካከርበታለን። የኢትዮጵያ ህዝብ ፍላጎት አይደለም፣ የመንግስት ፍላጎት አይደለም። ከመገፍቶ ከመጣብን ገፍቶ መጣል እስኪመጣ ድረስ ግን ከጦርነት ውጭ ያለው አማራጮችን እንቀበላለን እንፈልጋለን የሚለው ነው። ቴዲ አንድ ጥያቄ የመጨረሻ ልጠይቅ። ጦርነት ከተደረገ የማይቀር ነገር ከሆነ የኢትዮጵያ መንግስት እስከምን ድረስ ነው ሊሄድ የሚችለው ነው? እኔ ትክክለኛው አማራጭ በየማምነው አንዳንዶች ጦርነት እንዳይጀመር ነው። ያን መጀመር እንደሌለበት እንዳለው ነው። ቅድም
የቀድሞ አየር ኃይል አዛዥ የጆቤን እያሰማቸው ነበር። አሁን ጦርነት እንደከዚህ ቀደሙ አይሆንም። የአሁኑ ጦርነት ከሆነ ግን ኢሳያስን እስከ ማስወገድ ነው፣ አሰብን ብቻ መያዝ አይደለም የሚሉ አሉ። በአንተ አሁን ጦርነት የሚጀመር ከሆነ ከቆጣሪው ማጥፋት ያልከው ቅድም ሰምቻለሁ እና ጦርነት የሚጀመርበት ይዘት ባይፈጠር ይመረጣል። ይሄ የሚጀመር ከሆነ ግን በየ10 ዓመቱ በየ5 ዓመቱ ዝም ብለን የምንገርበው ጦርነት ምንም ጥቅም የለውም፣ ኪሳራ ነው። ከዚህ በፊት ያው ኢሳያስ እና ከዝኑ ናቸው ብዙ ነገር የሰሩትና የከዘን ልብ ጨክኖ አይጨክንም ብዙ አይነት ገሎ ማዳን ነበርና አሁን ገሎ ማዳን አይነት ዘይቤ የምንጫወት አይመስለኝም። እንዳንገባበት እንፈልጋለን። በፊት ደግሞ የነበረው አንደኛ ፖለቲካል አማራጮችም በኤርትራ ውስጥ እየተሞከሩ አልነበረም። ጠንካራ የሆነ የፖለቲካ ኦፖዚሽን ሪል ሀገር በመምራት ደግሞ ከተባለ እንደ ኢሳያስ አይነት በጭቆና ላይ የጃጀ ሰው ሳይሆን ጠንካራ ያሉ በዩሮፕ አሜሪካ ብዙ ዓለም ላይ የሚኖሩ ኢቭን ኢትዮጵያም ውስጥ ያሉ ተቃዋሚዎች አሉና ይሄን ኦፕሬሲቭ ሪጂም እነሱ ሊያስተካክሉ የፖለቲካም የትጥቅም አንዳንድ ቦታ ላይ ትግል እያደረጉ ስለሆነ ለነሱም መልካም ብርሃን ለዛ ህዝብም ጤነኛ ነገር የሚፈጠርበትን የታሪክ አጋጣሚ ያንን ጥፋት አጥፎ እስከመመለስ ድረስ መሄድ አለበት እላለሁ። ደግመን ከምንሄድ ኦኬ ቴንክ ዩ አያና። ወደ ዘራቆብ ሊዳ አንድ የመጨረሻ እድል አለ አያና። ዘራቆብ ከተናገረ በኋላ የመጨረሻ አንድ አጀንዳ ላይ ሀሳባቸውን ሰጥታችሁ አጠራጠር አድርጋችሁ የባህር በር ልናገኝ የምንችለው እንዴት ነው እሱን እያሰባችሁ ተጠብቃላችሁ። ዘራቆብ እንኳን ደህና መጣ። አንተስ ምንድነው የምትለው? የተነሱ ሀሳቦችን ሰምተሃል ብዬ ልገምትና ደቂቃውን ተንተ ያው እዚህ አያና ስሰማ ኢቲቪ ነው ትዝ የሚለኝና ኤኒዌይስ ወደ ዋናው ቶፒካችን ስንሄድ ይሆናል አይሆንም የሚለው ላይ እኔ ቱ ቢ ኦነስት እውነቱን ንገረኝ ካልከኝ አይሆንም ብዬ ነው የማስበው። እንደ አንድ ፋኖ ደጋፊ ከነገርከኝ ሌላ ነው፣ ግን ይሆናል አይሆንም ብትለኝ አይሆንም። ምክንያቱ ደግሞ ምንድነው የማይሆንበት ምክንያት ስትለኝ በኤርትራ በኩል አይመስልኝም። ምክንያቱ which is whatever በሻቢያ በኩል አይመስልኝም። የሚሆነው ምክንያቱ የማያደርገው ምክንያት አብይ አህመድ ራሱ ደፍሮ ይሄንን ነገር ያደርጋል ብዬ አስባለሁ። በመጀመሪያ ነገር ደፍሮ የማያደርገው ምክንያት ኢትዮጵያ ውስጥ አንድነት አለ ወይ? ይሄንን ለማድረግ አሁን ለምሳሌ እንደዚህ አይነት ጦርነት ከውጭ ሀገር ጋር ጦርነት ስታደርግ አትሊስት በትንሹ የሆነ አንድነት ያስፈልጋል። በዝዶን ሶሻል ሚዲያ ላይ ስታዩና መሬት ላይ ስታዩ ኢትዮጵያ ውስጥ የአንድነት ስፔሻሊ ሶሻል ፋብሪካው ተበጥሷል። ሶሻል ፋብሪካ በተበጠሰበት ሀገር ላይ አምጥተ እንደዚህ አይነት ነገር ጨዋታ ጫወታለሁ ብትል መጨረሻ ላይ ሌላም ነገር ሊመጣ መዘዝ ይዞም ሊመጣ ይችላል። which ሀገር እስከ መፍረስ ድረስ ደረጃ ሊመጣ ይችላል። because አሁን ለምሳሌ በአማራ በኩል ያለውን ሲቹዌሽን ታውቀዋለህ። በምንም ታምር መቼም ፋኖን አምጥተው ወደ ኋላ ተኩስ አትለው። ቀጥታ የሚያየው ወደ 4 ኪሎ ነው። በኦነግ በኩል ያለውን ሲቹዌሽን ታውቀዋለህ። በሶማሌ በኩል ያለውን ሲቹዌሽን ታውቀዋለህ። በትግራይ በኩል በምን በኩል እንደሚቀመጡም እየታወቀ አይደለም። which TDF የሚባል ሰራዊት ስትላለ ወዴት እንደሚሄድ ወደ አዝማሚያ እንደሚሄድ የሚታወቅ ነገር ነው። ስለዚህ ይሄንን ስታየው ሀገሪቷ ባልተረጋጋችበት ሁኔታ አብይ አህመድ እውነቱን እናውራ ከተባለ ወደፊት ለፊት ሄዶ ኤርትራን ያጠቃል ብዬ የማስብበት ፐርሰንት 0 ነው ብዬ ነው የማስበው። ሌላው ሚሊተሪው ድሮ እኔ እስከማውቀው ድረስ በደርግ ጊዜም አቲንክ አንደኛ ነበር ከአፍሪካ የነበረው። ነሳሞረ በሚመሩበት ጊዜ ሁለተኛ ነበር የነበረው። አሁን ግን 5ኛ ይባል እንጂ ሪያሊቲ እናውራ ከተባለ ከህዝቡ ቁጥር ጋር ማች ምናምን አድርገውት ነው 5ኛ ያደረጉት እንጂ 5ኛ ነው ወይ ሪያሊቲ? እኔ ጥያቄ አለኝ። አሁን ለምሳሌ የሚሊተሪው ደረጃ ስነ ቤዝዶን ከዚህ በፊት ከትግራይ በተደረገው ጦርነት ላይ አይተናል። የኤርትራን ሚሊተሪዎች ናቸው ያዳናቸው አይደል? ወጥተው በነበሩበት ሰዓት ላይ በጦርነቱ መሃል ላይ አይ ቲንክ የሆነች ነገር ሲደረጉ ሸሽተው ወደዛ ሄደው ድጋሚ አመጧቸው። ወደዚህ አምጥተው ድጋሚ እንዲዋጉ አድርጓቸዋል። እንደገና አዘሴም ታይም ደግሞ በፋኖ ደረጃ ስትመጣ እያየን ያለነው ቦታ አለ። ሚሊተሪው አቅም አለ ወይ? በኦነግ ጋር ውጊያ ላይ ሲደረግ እያየን ያለናቸው ነገሮች አሉ። አቅም አለ ወይ ሚሊተሪው ብትለኝ ሄዶ የመዋጋት አቅም የለውም። እንኳን አይደለም ከአንድ ኤርትራን የሚያክል ሀገር ነው እንግዲህ ኤርትራ እንኳን ከነሱ ጋር አይደለም ሬጉላር ኖርማል ሽምቅ ተዋጊዎች ጋር በስነ ስርዓት ተዋክቶ ጦርነት ሲያሸንፍ እያየናል። አብዛኞቹ ቦታ ላይ እየተማረከና ያለን ዲስማንተር ሲደረግ እንደ በድሮ ደረጃ ስርዓት ያላቸው አይደለም ሚሊተሪ። ያንን ስታይ ትንሽ ጦርነት ሄደው ገብተው ያሸንፋሉ ወይንም ጦርነት ውስጥ ይገባል አብይ አህመድ ብዬ ሚሊተሪውን ቤዝዶን ሚሊተሪውን ሳይሆን ያደርጋል ብዬ አላስብም ማለት። ሌላው በኢኮኖሚክ ደረጃ ኦልሬዲ በኢኮኖሚ ደረጃ ኢትዮጵያ ሳፈር እያደረገች ነው። አሁን እንደገና ድጋሚ ጦርነት ውስጥ የትግራይ ጦርነት ወጣ። አሁን ከአማራ ያለውና ከኦነግ ያለው ጦርነት አለ። ኢትዮጵያ ውስጥ አለመረጋጋት አለ። ብር እንደ ድሮ እያገኘ አይደለም። ኤክስፖርት የምናደርገው ነገር በጣም ወድቋል።
ብሩን ካየው $1 128 ብር 130 ብር የሆነበት ባለበት ሰዓት ላይ መጥቶ እንደዚህ አይነት ጦርነት ውስጥ ገብቶ የባሰ ከዚህ በላይ ኢኮኖሚውን ወደታች አዝቅጦ ይመጣል ብዬ አላስብም። በኢኮኖሚው ደረጃ ራሱ አቅም አለው ብዬ አላስብም። ይሄንን መታወቅ አለበት። ሌላስ እንትን ከሌሎች ሀገር ጋር ትብብር አለው ወይ? ይሄንን ጦርነት ስታደርግ አሁን ለምሳሌ በኢሳያስ በኩል አጠገቡ ያሉት በምስራቅ አፍሪካ ውስጥ እንኳን ብናይ ከሱዳን ጋር ጥሩ ግንኙነት አለው። አትሊስት ከሆነ ኃይል ጋር ጥሩ ግንኙነት አለው። በሁለት ኃይል ቢካፈሉም ከአንድ ኃይል ጋር ግንኙነት አለው። ከሶማሌ ጋር ጥሩ ግንኙነት አለው። ከኢጅፕት ጋር ጥሩ ግንኙነት አለው። እንደዚህ አይነት ግንኙነት ያለው ሰው ጋር ሄደ ስትዋጋ ኢትዮጵያ እስከማን ጋር ነው ግንኙነት ያላት? ጥሩ ግንኙነት ከኬንያ ጋር ስታይ ትንሽ ራሱን የቻለ ችግር አለ። ሱዳን ጋር ራሱን የቻለ ችግር አለ። ከሶማሊያ ጋር የምናየው ነገር ከኢጅፕት ጋር የምናውቀው ነገር። ስለዚህ ኢትዮጵያ ኢቨን አጋዥነት ብትመጣ ራሱ ማንም ሀገር ካጠገባችን አይደለም። ኢንክሉዲንግ አሜሪካውን ለምሳሌ ቀደም አንዳንድ ሰዎች አሜሪካ ሲሉ ነበር። አሜሪካ ከኛ ጋር አይደለች። ወዲያውና አሜሪካ ወዴት ቦታ እንደምትሄድ እንትና ግን ኢሳያስ አፈወርቂ ግን ከአረብ ሀገሮች ከቀላል የሚባል ድጋፍ አለ። ስለዚህ ከውጭ ሀገራትስ ድጋፍ ይኖረናል አቅም አለ ድጋፍ የማግኘት እሱ ሌላ ነገር ነው። እሱን እውነቱን መጋፈጥ አለብን። ሌላው አብዛኛው ኢትዮጵያ ውስጥ ያለው ማህበረሰብ አብይ አህመድ እንደመሪ አሁን ለምሳሌ ስታየው ህግደፍና ብርጌና አህመድ አንድ ላይ ሲመጡ ስታይ ኢትዮጵያስ አሁን በዚህ ሰዓት ላይ አብይ አህመድን ኢትዮጵያ ውስጥ ማህበረሰቡ እንደመሪ ያየዋል ብለህ ራስን መጠየቅ አለ። ሁላችንም መጠየቅ እንደመሪ ያየው እሱን አንድ ጦርነት እኮ ስትገባ ዝም ብላ አይደለም የምትገባው። ያንን አትሊስት ያ ግለሰብ አትሊስት ነገ ይሄን ጦርነት ካሸነፍኩ በኋላ ምን ሊያደርግኝ ይችላል ብለህ ማወቅ አለ። አሁን የምናያቸው ጦርነቶች ከትግራይ ጋር በተደረጉ ጦርነት እሱን ተማምኑ የገባ እንዳለ ጦርነት ውስጥ የገባ ቡድን መጨረሻ ላይ ምንድነው ተክዷል። አብዛኞቹ ኢትዮጵያን ውስጥ ገብተው ክዷቸዋል መጨረሻ። አሁንስ እዚህ ጦርነት ብትገባስ የመካድ ቻንሱ ስንት ፐርሰንት ነው ብሎ ደግሞ እሱን ማየት አለብን። ሌላው ባነው በነፍት የሚያገኘው ካርከኝ እንደመጨረሻ ከዚህ ጦርነት ቢደረግ በነፍት የሚያገኘው ኢሳያስ አፈወርቂ በነፍት እንደውም አሁን ድሮ ከነበረው ካርታ አይ ቲንክ እንደውም አስፋፍቶ ወደ ኢትዮጵያ ካርታውን ሊያስረዝም ይችላል ያስባል። ኢትዮጵያን አሁን በዚህ ሰዓት ላይ ጦርነት ቢያደርግ ኢትዮጵያ የመፍረስ አደጋ ውስጥ ነች ያለች። ይሄንን ሀቁን መወራት አለበት። ሀቁን ፋኖን ሄደ ተዋጋልኝ ልትሏቸው፣ ኦነግን ተዋጋልኝ ልትሏቸው፣ ሌላው ማህበረሰብ ተዋጋልኝ ልትሉ መከላከያው በዚህ ያክል ከሆነ እዚህ ጦርነት ውስጥ ቢገባ ኤርትራ ሞድ አድቫንቴጅ አለ። ቢካዝ አሁን እንደማየው ከሆነ ህዝቡ ወደ አንድ የመጣበት ደረጃ ኢትዮጵያ ግን ወደ አንድ ባልመጣበት ደረጃ ላይ ጦርነቱ ዘው ብሎ ቢገባ አይ ቲንክ ኢትዮጵያ ሞር ኮስት ትደረጋለች። አሁንም እያየሁ ነው። ሱዳን ገብታ የሱዳን ሚሊተሪ ገብቶ ከጎንደር ላይ መሬት ወስዷል። እንደምናየው ነገር ነው። ስለዚህ አሁን ኤርትራውን ብትገባ በዚህ ሰዓት ላይ ጦርነት ውስጥ ብትገባ ለኤርትራ ሞር ቤኔፊት አለው ብዬ ነው የማስበው። እውነቱን እናውራ ከተባለ እና በዛ ደረጃ መታየት አለበት ብዬ አስባለሁ። ኦኬ፣ ምናልባት ለሌላ ሀገር ዜጎች ተሳሳትኩኝ እኔ እታረማለሁ። በዘመናዊ የኢትዮጵያ ታሪክ ኢትዮጵያ በውጪ ወራሪ ኃይል ተሸንፋ አታውቅም። የሀገረ ግንባታው ከተጠናቀቀው እንደማጠናቀቀው የሚባሉት አፄ ምኒልክ ናቸው። ጣሊያን 2 ጊዜ መጥቷል። ለዛ ነው በቅኝ ግዛት ያልተገዛን አይደል ብለን የምናወራው። ምናልባት የማይጨውን ልታነሱ ትችላላችሁ። ጣሊያን ኮንትሮል ያደረገው አዲስ አበባ ላይ ብቻ ነው። እሱ ኬሚካል ተጠቅመው ከሶማሊያ በሉት ከኤርትራ በሉት ከጣሊያን በሉት በውጭ ወረራ ተሸንፈን አናውቅም። ይሄ መዘንጋት የለበትም እና ምናልባት ይሄ ራሱን በቻለ መንገድ ሊተነተን የሚገባውን ነገር አይደለም ወይ? ተሸንፈን ማናውቅ ህዝቦች እንዴት በዚህ ደረጃ የሻዕቢያ መንግስት ራሳቸውን በሚያምኑት አዲስ አበባ ከመግባት አስመራ ከመግባት ያዳናቸው መለስ ዜናዊ ነው። እና ምናልባት መረቂቅ የሚያደርገን አንዱ ነገር ይሄ አይደለም ወይ? የተለያዩ ተፋጩ በሚባልበት ሰዓት እንደው ደርሶ ይሄ ረቂቅ የሆነው ሚስጥር አንድ አድርጎን ሆ ብለን የምንነሳው ነገር እሱ መዘንጋት የለብንም ለማለት ያህል ነው። እና ለጦርነት ደግሞ እንደዚህ አይነት ነገሮች በጣም ኢምፖርታንት ናቸው ለማለት ያህል። የመጨረሻ ዙር የመጨረሻ ነው የምሰጣችሁ። እውነታው ይሄ ከሆነ አንድ ነገር አስምሬ ወይም ደግሞ አንድ ነገር ሁላችሁ ማወቅ ያለባችሁ፣ ኦነግም ስልጣን ላይ ወጣ፣ ፋኖም ወጣ፣ የፍቅር ሲዝምን ፓርቲ ስልጣን ላይ ወጣ፣ አብንም ወጣ፣ ኢትዮጵያውያን ፖለቲከኞች እኔ አዋይ ነኝ። የባህር በር የሚያመጣልኝን ፓርቲ ነው የምመርጠው። የባህር በር እንፈልጋለን። አሁን ይሄ እንትን የተቆረጠ እንትን እንደዚህ ሆነ ተኮረኮምኩኝ እንደዚህ ሆንኩኝ ከማለት በዘለለ በጋራ እና ምንድነው የምታመጡልን? ፋኖ ስልጣን ትይዛለ፣ ኦነግ ስልጣን ትይዛለ። የኢትዮጵያ ሕዝብ የባህር በርን ጥያቄ እንዴት ነው የምትመልሰው? ምን ለማለት ፈልጌ ነው? ኢትዮጵያ የባህር በር ባለቤት ልትሆን የምትችለው እንዴት ነው? ፖለቲከኛ ነን ብላችኋል።
መፍትሄውን ወዲህ በሉ ነው እያልኩ ያለሁት። ከልልና ጀምራለሁ። ኢትዮጵያ የባህር በር ሊኖራት የሚችለው እንዴት ነው? ቴንክ ዩ ቴዲ። እኔ አንዳንዴ ከጎረቤት ሀገር ሰዎች ጋር ነው ማውራው እያልኩኝ ግራ እየገባኝ ነው ይሄ ጂኦፖለቲካ ነገር ላይ እና አንዳንዴ ዜግነታችንን የተቀየረውላ የሚመስለኝ ጊዜ ስላለ ማለት ነው። እንዴት ነው የምናገኘው ለሚለው ነገር ቴዲ ኦፕሽኑ ለኢትዮጵያ በጣም ኦፕን ነው። ኢትዮጵያ አንዳንዶች እንዳሉት እዚሁ ላይ የጂኦፖለቲካው ላይ ኢምፖርታንትነቷን ራሱ አንደርማይን እያደረጉ በጣም የተቸገርንበት ነገር ነው። ፖፑሌሽን ሳይዟን አንደርማይን ያደርጋሉ። ፖፑሌሽን ኢምፖርታንት እንዳልሆነ ማለት ነው። ምክንያቱም ለኢኮኖሚዋ ላይ ራሱ የሚያዩት ኢምፖርታንት ብለው የሚያዩት ነገር ቢኖር ፖፑሌሽን ሳይዝ፣ ስትራቴጂክ ሎኬሽን፣ ኢኮኖሚካል ግሮት ኢትዮጵያ ምን ያህል ኢኮኖሚካል ግሮት ዋን እንግዲህ ከነሱ የሚጠብቁትን ራሳችሁ ማየት ትችላላችሁ። እነሱ የሚጠብቁት ከኢትዮጵያን ማለት ነው። ሚሊተሪ ፓወር ኢትዮጵያ ሪሌሽንሽፕ ያላት ሂስቶሪካሊ ከአፍሪካ ሀገር ውስጥም ሰላማዊ እንትን ማስከበር ምናምን በጣም ኢምፖርታንት ነው ለነሱስ። ያንን ደግሞ ጉድ እንትን ያላት በአፍሪካ ዩኒየን ያደረገችው እንትን ነው። ላንድ ላክድ እንኳን ብትሆን ሪሶርስ እንዳላት በጣም የሚያምኑበት ነገር ነው እና ያ ነገር ኢግኖር ሊደረግ ይገባል ብዬ አላምንም። እነሱም ኢግኖር እያደረጉት አይደለም ብዬ ነው ማምነው። የኢትዮጵያ ኢኮኖሚ እያደገ ነው ያለው። ያንን ደግሞ ራይት ናው እነሱ በምን መንገድ ነው እያዩት ያሉት? ለነሱ በሚጠቅማቸው ሬድሲ ላይ ከማን ጋር ሞር መስራት ይፈልጋሉ ብትለኝ ኢትዮጵያ will be the best choice ለነሱ። እነሱም ያንን ነገር እየጻፉት ኮምፔር አድርገህ እንኳን ከኤርትራና ከኢትዮጵያ ብትል በጣም ማአት ነገሮች ልዩነት እንታያለ። ቅድም አንዳንድ ሰዎች ሲናገሩ የሰማዋቸው ነገሮች ለጆሮዬ ራሱ ግራ ገብቶኝ ነበረ። ስለ ራሻ አግሪመንት የሚሊተሪ አግሪመንት እንዳላቸው ነው የነገሩት። ቴዲ የለም የሚሊተሪ አግሪመንት ኮንቨርሴሽኑ ከራሻ ጋር አለ። አግሪመንት ፋይናላይዝ ያደረጉት ፔፐር ግን እስከ ዛሬዋ ቀን ድረስ ከራሻ ጋር የለም። ኢትዮጵያ ሞር ከራሻ ጋር ሞር ሪሌሽንሽፕ አላት ከጎረቤት ሀገሮች ይልቅ። በሰላማዊ መንገድ የማግኘት ኦፕኗ በጣም ዋይድ ኦፕን ነው ራይት ናው ቴዲ። በአንድ ቦታ አይደለም የምጠብቃት ኢትዮጵያን በ3 በ4 ቦታ ነው የምጠብቃት። ኦፕሽኑ ኦፕን ነው። ከኬንያ፣ ከሱዳን፣ ከሶማሊያ፣ ከሶማሌላንድ፣ ከጅቡቲ ጭምር በጣም ዋይድ ኦፕን ነው ብዬ ነው ማምነው። ያንን ትልቁ ሪስክ ያለው ውስጥ ያለው አንስቴብል የሆነ ሲቹዌሽን ነው ብያለሁ። አሁን ከድሮ ከነበረው ነገር በጠቅላላ የተሻለ አይነት ነገሮች አሉ ብዬ ነው ማምነው። ያንን መስተካከል ይችላል። ግን አደጋውን ሞር ለማባስ ያቺ አንስቴብል ውስጥ ስለሆነች ለማስቆም ውስጥ ያለውን ኬያስ ሞር ለማንደድ የሚፈልጉ ኃይሎች በውጭም በባንዳነትም የተገዙ በየአቅጣጫው ላይ አሉ ብዬ ነው። አሁን እዛ ጋር ለምሳሌ በሰላማዊ መንገድ ሲባል ነው ሪያሊስቲክ ሆነን እናወራ ሊሆን የሚችለው ለምሳሌ ከአዲስ አበባ ጅቡቲ 930 ምናምን ኪሎ ሜትር ነው። ከአዲስ አበባ አሰብ 610 ምናምን ኪሎ ሜትር ነው። ከቅርበት አኳያ አሰብ በብዙ መንገድ ተመራጭ ነው ለኛ። ኪሎ ሜትሩ ተሳትፎ የርቀቱን ማስተካከል ነው። የሻዕቢያ ደጋፊዎች የሚሉት ለጅቡቲ የምታደርጉትን አርጉ ነው። 2.5 ቢሊዮን ዶላር በአመት ትከፍላላችሁ፣ ያን ክፍያ ክፈሉልንና ሸቀጥ ለማስገባት ለማስወጣት ወያሮኬ ይላሉ። እኛ ደግሞ የኢትዮጵያ መንግስት ደግሞ የኢትዮጵያ ህዝብ ደግሞ ከዛ ተሻግሮ ነው እየጠየቀ ያለው። ሸቀጥ ለማስገባትና ለማስወጣት ብቻ አይደለም የባህር በር የምንፈልገው፣ ሀቅ ነው። የባህር ኃይል አለን። ታሪካዊ ጠላቶቻችን አፍንጫችን ስር እየመጡ ነው። የደህንነት ጉዳይ ነው። ስለዚህ ሚሊተሪን ጨምሮ የባህር በር እንፈልጋለን ስንል ወታደሮቻችንን የምናሰፍርበትም ነው እያለን ያለ ነውና ይሄንን ፕሮፖዛል ይዘሽ ሄደሽ ለሻዕቢያ መንግስት ወይ ለኢሳያስ አፈወርቂ ብታቀርቢለት እንደማይስማማ ግልጽ ነው። ማይስማማ ከሆነ ምንድነው የሚደረገው? ሶማሌላንድ ጋር ስቴጅ አንዱ አፍራሽ ሆኖ የሚመጣብሽ እሱ ነው። ጅቡቲ ጋር ስቴጅ ታሪካዊ ጠላቶችሽ የሚያመጣብሽ እሱ ነው።
ብቸኛው አማራጭ ወደሱ መዞር ነው። ወደሱ ስትዞሪ ሁለት ኦፕሽን ይዘሽ ነው የምትሄጂው። አንድ በሰላማዊ አንድ በድብድብ። በሰላማዊ ብለሻል አንቺ። በሰላማዊ እንዴት ነው ሊሆን የሚችለው? ኦፕሽኑን ቴዲ እኔ ያልኩት በሰላማዊ መነጋገር ያልኩበት ለሌሎቹ ላይ ከሌሎቹ ጋር ሞር ሪሌሽንሽፕ አለን ብዬ ነው ማምነው። ከኤርትራ ይልቅ ራይ ነው ከሱዳን ጋር ሞር በረር ሪሌሽንሽፕ አለን፣ ከሶማሌ ጋር ሞር ሪሌሽንሽፕ አለን፣ ከሶማሌላንድ ጋር ሞር ሪሌሽንሽፕ አለን። ከኤርትራ ጋር ሊሆን እንደማይችል በሰላም አውቃለሁ። ያ ኦፕሽን እኔ ራሳቸው 5 ዓመትም 10 ዓመትም ቢፈጅ ራሳቸው መጥተው ይሰጣሉ ብዬ ነው ማምነው። አንደኛው ኢትዮጵያ እንትኑ ሊሆን የሚችለው ብዬ የምገምተው የሶማሌላንድ ላይ ነው። የሚሊተሪ ቤዙ በተለይ ነው የምለው አሰብ ላይ ነው። የፈለገ ብትለኝ አሰብ ላይ ቴዲ ዩዝ ለማድረግ ከ5 እስከ 10 ቢሊዮን ስፔንድ ማድረግ መቻል አለበት። የተሰራ ነገር የለም። ያንን ሰርተ ነው ከ5 እስከ 10 ቢሊዮን ያን እንደዛ አይነት ከሰራ በኋላ አሰብ ላይ ነው ሬዲ እና ቱ ቢ ዩዝድ የሆነ የሶማሌላንድ እያለ ኢትዮጵያ ኮምፕሊትሊ ወደዛ ትሄዳለች ብዬ የማላስብበት ያ ነው። በኤርትራ በኩል ደግሞ ራይት ናው ሊቀበሉም ሊስማሙም አይችሉም ብዬ የምለው ኢጅፕት ነች። ሌላዋ ሄደክ ማለት ነው። ምንድነው ኢጅፕት ሌላ በአፍሪካ ሀገር ውስጥ ያሉ ወይንም ለአረብ ሀገሮች በጠቅላላ ኢጅፕት ነች ምግብ ፕሮቫይድ የምታደርገው። ኢጅፕት አባይን እምቢ ብለን ኦሬዲ ፊላፕ አርገን አላ አግሪመንት ለመጀመሪያ ጊዜ ከ15 ዓመት በኋላ ቴብል ላይ ተቀምጠው ለማናገር እንኳን ዊሊንግ የሆኑ ሰዎች አሁን ናቸው። ከዛ በኋላ ግን ቴዲ ሬድ ሲ ላይ የመውጣት ነገር ግን ለኢጅፕትም ኢትዮጵያ ትረጥ ትሆናለች። ምክንያቱም ኢጅፕት ነት ምግብ ፕሮቫይድ ለአረብ ሀገሮች በጠቅላላ የምታደርገው። ኢትዮጵያ ሬድ ሲ ላይ ወጣች ማለት ለነሱ ለአረብ ሀገሮች በጠቅላላ ምግቦችን በጠቅላላ በቺፐር ዋጋ ፕሮቫይድ ማድረግ ትችላለች ብለው ስለሚያስቡ እነሱም ከሻቢያ ጋር ያላቸው ሪሌሽንሺፕም ከሻቢያ ጋር ተደርበው ለማበጣበጥና ኤኒባዲ ውስጥም ያለውን ኪያስ ለመርዳት እርግጠኛ ነኝ ዊሊንግ ይሆናሉ ብዬ ነው ማምነው። የግብጽ ጉዳይ ቀላል ምንም እንትን የሚል አይመስለኝም። አባይ ግድብን ገንብተህ ትጨርሳለህ፣ እግር ስር መጥተው ይሰግዳሉ። ቴዲ ምን አለ? ያ ግን ሬድ ሲ ላይ የመውጣት ነገር ቴዲ ለኢትዮጵያ በእጇ ነው የሚሆነው። እኔ ጋራንቲ ዩ ቢካዝ ኦፍ አባይ ምክንያት ኮኔክትድ ናቸው። ኤኒቲንግ አግሪመንት ኦር ኤኒቲንግ እሱ ነው። አሁን የባህር በር ኢትዮጵያ ሊኖራት የሚችልበትን መንገድ ፍንትው አድርጋችሁ እንድትነግሩ ነው ለልና በሰላማዊ መንገድ ብላለች። አንዳንድ ሰዎች ሰጥቶ በመቀበል የሚሉ አሉ። ኤርትራውያን እንደምታውቁት ገበሬዎቻቸው እንደኛ ለመሬት የላቸውም። እኛ ብዙ ሰጥቶ መቀበል በሚሉትን ነገር ቴዲ ኢትስ ቢካዝ ኦፍ ከጀርባቸው ያለው ነገር ሊቀበሉ እንደማይችሉ ነው የተረዳሁት እኔ። ያንን ነበር እኔ ካልተቀበሉ ምንድን ነው የሚሆነው? we just wait it out ወደዱም ጠሉም ራሳቸው ይመጣሉ። አለበለዚያ ኮምፕሊትሊ ሪስክ ውስጥ የራሳቸውን ኢኮኖሚ ኮምፕሊትሊ እስከ ኮላፕስ እስከ ማድረግ ድረስ ይደርሳሉ ብዬ ነው የማየው። ራሳቸው መጥተው እስራኤል አሉ ነው የምትይው? ጠብቅ ነው የምትይው? ራሳቸው ይመጣሉ። yes እነሱ እስኪመጡ ድረስ አሁን ይሄ ትውልድ እነሱ እስኪመጡ 50 ዓመት ሊፈጅ ይችላል፣ 30 ዓመት አራ ያን አይፈጅም። አኮርዲንግ ቱ ኢሳያስ እንደተናገረው ከሆነ አይ ዶንት ኖ ካይተው ከሆነ አገሩ ምን አይነት ፖዚሽን ላይ እንዳለ አይ ዶንት ቲንክ ሶ። የራሱ የተናገረውን ነው ምነግርህ፣ መለጠፍ እችላለሁ። ኦኬ እነሱ እስኪመጡ መጠበቅ ነው ኢኮኖሚያቸው ሲዳል። the only thing ልንቆም ግን የማንችለው በውስጥ ያለውን ፖለቲካ ላይ ውስጥ ገብተው እናቦካለን በእኛ ወይ እኔ አሁን እንትን ምለው የሚፈሩት ከአብይ ይልቅ ኢትዮጵያን ነው የሚፈሩት ብዬ ነው ማምነው። የኢትዮጵያ ኢኮኖሚ ላይ በስነ ስርዓት ራሳቸውን ኢንቮልቭ ማድረግ ይፈልጋሉ። በተለይ ደግሞ የአማራውን በዛው ጋር ሞር ኢትዮጵያ አንድ ፖርት ዩዝ እንደማታረግ ስለሚያውቁ ነው የምነግርህ። ይከፋፈላል። ዋጋውን መቀነስ የምትችለው ስትከፋፍለው ነው። አንድ ፖርት ከዚህ በኋላ ኢትዮጵያ ልትዩዝ እንደማትችል ስለሚያውቁ በተለይ ደግሞ የአማራውን ኢኮኖሚ ኮንትሮል ማድረግ ይፈልጋሉ ብዬ ነው ማየው። ኦኬ ወደ አያሌው እንመጣለን። ከልጆቻችሁ ጋር ሆናችሁ ቅድም ስናገር ነበር። ከልጆቻችሁ ጋር ሆናችሁ የምታዩ ወይም ፕሮግራም የምታዩ
ለልጆቻችሁ አደራ ብዬ የምነግራችሁ ሁለት ነገር ነው። በእኛ ትውልድ ባይሆን በአንተ ትውልድ ኢትዮጵያን የባህር በር አርጋት ብላችሁ ለልጆቻችሁ ነገሩ። አንደኛ። ሁለተኛ ታሪካዊ ጠላቶቻችን ግብጾች ናቸው። አቡሽዬ ሚሚዬ ግብጾች ይጠሉሻል፣ እንድጠፊ ነው የሚፈልጉት። ነገ ከነገ ወዲያ ስታድጊ እኚህን በአይነ ቁራኛ ተከታይ እያላችሁ ነው መናገር ያለባችሁ። ይህን ተናገሩ። በአሁኑ ሰዓት ለልጆቻችሁ ይህን ማድረግ ነው ያለባችሁ። እሺ ወደ አያሌው ልምጣ። ይሄ በጣም የጨከረ ትውልድ መነሳት አለበት። በተለይ በሀገራዊ ጉዳይ ምንም ወለም ዘለም የሌለበት ነገር በቃ በሀገራዊ ጉዳይ ምን በውስጥ ጉዳይ እንደባደባለን። እኔ ምን ችግር አለው? ትደባደባለህ። እንደ ኦነግ እንደ ፋኖ እንደ ቲፒኤልኤፍ ሆነ እኔ ችግር የለብኝም። በሀገራዊ ጉዳይ ላይ ግን የጨከነ ትውልድ ያስፈልገናል። ይሄ እንትን አይደለም። በባሌም በቦሌም ብላ የፖለቲካ ፓርቲ ነኝ ብላ የመታገያ አጀንዳ እንደውም አንዱ መሆን ያለበት የባህር በር በዚህ መንገድ አመጣለሁ ብለህ ነው ማሳመን ያለበት ተከታዮችን። ኖት ይሄ የዛሬ 150 ዓመት ተኮርኩም ያለው ዛሬ መኮርኮም አለብን። የዛሬ እንትኖ የሆነ ቅድም ስነግራቸው ነበር እንትና የተባለ ሰው እንደዚህ አንቆ ደፍቶናል፣ ዛሬ አንቀን መድፋት አለብን ምናምን አይደል። ፖለቲካ ፓርቲ ስትመሰርት የባህር በር እንዴት ልታመጣ እንደምትችል ማስገባት አለብህ ማኒፌስቶ ውስጥ፣ የመታገያ አጀንዳ ውስጥ። እናንተም ጠይቁ፣ የሆነ ደጋፊዎች ጠይቋቸው። ነገ ስልጣን ስትይዝ ምናልባት በክልላዊ ፓርቲ ነው ፋኖ ስልጣን ስትይዝ፣ አብን ስልጣን ስትይዝ፣ ኢዜማ ስልጣን ስትይዝ የብልጽግና ደጋፊዎች ጠይቅ። የባህር በር እንዴት ነው የምታመጣው? ያስረዳ። ምንም አደናብሮ ምናምን እንዳልፍ የቃል ሙላት ሊኖራችሁ ይገባል። ይሄ አደናብሮ ምናምን ማለፍ አይደለም። የፖለቲካ ፓርቲዎች ወይም ደግሞ ፖለቲከኞች ነው እያልኩ ያሉት። ምክንያቱም ህዝቡ ይፈልጋል። በቃ አለቀ። የባህር በር እንፈልጋለን። 4 ነጥብ። አያሌው መንበር የባህር በር ሊኖረን የሚችለው እንዴት ነው? እስኪ አንተን መላምት ደግሞ እስኪ ወዲህ ይበልልን።